ድንገት ቁጭ ብለሽ ሰዎች ሀዘን ክብብ ያደርጋቸው ዝም ብለው ትክዝ እዘን ማለት በሰላም ቁጭ ብለሽ ድንገት ርብሽ ማለት ጭንቀት መጨነቅ መረበሽ ከዛ ትታወቂያለሽ የማታውቂው ሀዘን ይመጣና ይከብሻል በሰላም ምንም እንኳን አልተፈጠረም አዲስ ነገር የመጣ የለም ግን እንደዛ መተከዝ አለ ማዘን አለ ወይ ይመጣና ድንገት ፍርሃት ይልሻል ይሄ የብዙ ሰዎች ኤክስፒሪየንስ ነው ይሄንን ለማስተካከል ነው የምንመካከረው ዛሬ እና የሚረብሹንን ነገሮች እናነሳለን ከዛ እንዴት እንደምናስተካክላቸው ደግሞ እናያለን ወጣቶች አንድ ነገር ልናገር ፍቅር ወጣቶቻችን ምንድነው የሆኑት ምንድነው ምን እየሆኑብን ነው ለምንድነው ኑሮ እያስጠላቸው ያለው ህይወት እኮ ቆንጆ ነው እኮ የምድር ህይወት እኮ ውብ ነው እንደውም የተሻለ ነገር ተዘጋጅቶላቸው አንዳንዶቹ ኑሯቸው የተሻሻለ ነገር እኔ እኮ ሃይ ስኩል እኮ የተማርኩት ከመሿለኪያ ቦሌ እኮ በእግራችን እየተመላለስን ነው እኮ የተማርነው ሁሉ ነገር የተዘጋጀ የተሻለ አሁን ወላጆች ለልጆቻቸው የተሻለ ነገር ማድረግ ይሞክራሉ what's happening ምንድነው እየሆነ ያለው ለምንድነው የሚከፋቸው መጠየቅ አለባቸው ወላጃቸው ሊሆን ይችላል እኔ በአምስተኛ ክፍል ሆኜ ነው አባቴን ያጣሁት በጣም ወደው አባቴን አምስተኛ ክፍል ሆኜ ነው ያጣሁት it happens life ላይ ወላጃቸው ሊሆን ይችላል ወላጆቻቸው ጋር አንዳንድ ችግሮች ይኖሩ ይችላሉ ግን ህይወትን ዲተርሚንድ ሆነው አሸንፈው በርትተው በመልካም አድገው ትምህርታቸውን የሚችሉትን ያህል ተምረው አድገው ፋይት አድርገው አሸናፊ ሆነው መውጣት ነው እንጂ ያለባቸው ጊቭ አፕ ማድረግ የለባቸው በላይፍ በፍጹም ጊቭ አፕ አታድርጉ ነው የምላቸው ችግሮች በእያንዳንዳችን ቤት በእያንዳንዳችን ህይወት በእያንዳንዳችን አስተዳደግ ውስጥ ነበር ግን ችግሮቹን ቻሌንጆቹን ማለፍና አሸንፈው መውጣት አለባቸው ሂሳብ ማቴማቲክስ ጎበዝ ስላልሆንክ ጎበዝ አይደለህም ማለት አይደለም ህይወት ማቴማቲክስ አይደለም ይሄ ኢንተለጀንስ እናወራ ነበር የተለያዩ ኢንተለጀንስ አይነቶች እና ይሄ እነዚህ ነገሮች ወጣቶች ስለ ህይወታቸው እየመጣባቸው ያለውን ጨለምተኛ አመለካከት ይሄ ኑሮ ያስጠላል ህይወት ፌር አይደለም አምላክን ፈጣሪ አይደለም አባቶችና ትክፉ ናቸው የሚሉትን ጨለምተኛ ነገር ማስወገድ አለባቸው ይሄንን ልላቸው ፈልጋለሁ ይሄን ካልም በኋላ በምን እንተካቸው አንደኛ ኦፕቲሚዝም ነው ኦፕቲሚዝም ቀደም አንቺ ፔሲሚዝም ስትይ ነበር ጨለምተኛ ኦፕቲሚዝም ማለት ይሆናል ይሳካል ይደረግልኛል ይሄ ሪሊጂየስም እኮ አይደለም ግን ከራሳቸው ጋር ይሳካል ይሆናል ተስፋ አደርጋለሁ ያሰብኩት በሙሉ ይሆናል ህልሜ ይከናወናል ብሎ ማለት ነው ይሄንም አይንዳችን ይወዳል ያስፈልጋል ስለዚህ ኦፕቲሚዝም ይባለው ይሄ ነው ይሳካልኛል ይሆንልኛል ማለት ሁለተኛ ኢንቱዚያዝም ማለት በኤክሳይትመንት ነገሮችን ማድረግ ነገ ክላስ አለ ነገ እኮ ክላስ አለ ራሱን ያሳምነው ነገ አሪፍ ቀን ነው ነገ እኮ ሰኞ ነው ሊስቁ ይችላሉ ወጣቶች ግን ይሰራል እንቸልተኝነትን አለመወስገድ አለመቀበል ማመንታትን ማስወገድ ኢንቱዚያስቲክ መሆን ከዛ ሶስተኛ ካልም መሆን ረጋ ማለት ስቴኪቲዝ ረጋ በጣም ነው የምወደው እኔ ረጋ ማለት ካልምነስ አትደናበር መደናበር መደናገር ማለት መደናበር እንደዛ ሲመጣ ተረጋጉና አስቡ ካልም ሁኑ ካልምነስ ለአእምሮ በጣም ያስፈልጋል ይወደዋል አእምሮአችን ከዛ ኮንፊደንስ መተማመን እችላለሁ አድርገዋለሁ ምን ያቅተኛል ለምንድነው እንትና ካደረጉት እኔ የሚያቅተኝ ለምንድነው ሰዎች ከዚህ በፊት አድርገውታል ይሄን ነገር አይደል ስለዚህ ካደረጉት የማልችልበት ምክንያት ምንድነው ብሎ ኮንፊደንስ አያቅተኝም ብሎ በራስ መተማመን ይሄ ነው አምስተኛ ቺርፉልነስ ደስተኛ ለመሆን መሞከር ቺርፉል ለመሆን መሞከር የሚጋባ ቺርፉልነስ ደስ እንዲልሽ መሞከር ራስሽን ማስደሰት ቺርፉል ለመሆን መሞከር እና ዝም ብለሽ ከተቀበልሽው እኮ ሁላችንም ተደብረን ቁጭ እንላለን ይጋባል ደግሞ ይጋባል ሀዘንም ይጋባል ደስታም ይጋባል በጣም ይገርም እና ቺርፉል መሆን ደስተኛ መሆን
6ኛ ታንክፉል መሆን። እኔ የምጠብቃቸው ያልተሳኩልኝ ነገሮች ሊኖሩ ይችላሉ፣ ግን አመስጋኝ ነኝ። ስለሆኑልኝ ነገሮች አመሰግናለሁ። 90 ነገሮች አሉኝ፣ 10 ነገሮች የሉኝም። ስለ 90ው ነገሮች አመሰግናለሁ። ታንክፉል ስትሆኝ፣ ግሬትፉል ስትሆኝ፣ ስላሉሽ ነገሮች ስታመሰግኝ አእምሯችን ይወደዋል። ለአእምሯችን ሰላም በጣም ጥሩ ነው። 7ኛው ኢግኖሪንግ ሄተርስ ይባላል። አስተያየት የሚሰጡን ሰዎች አሉ፣ ጥሩ ነው እንቀበላለን። የሚተቹኝ ሰዎች አሉ፣ ደስ ይለኛል፣ ለመታረም ፈቃደኛ ነኝ። የሚያርሙን ሰዎች አሉ፣ ደስተኛ ነኝ። ግን ሄተርስ ደግሞ አሉ፣ ጥላቻ ነው ያላቸው፣ ሙሉ በሙሉ ጥላቻ ነው። እነሱን አታስተናግጃቸው። ትችት ታስተናግጃለሽ፣ አስተያየት ታስተናግጃለሽ። ዶክተር እቺ እንዲህ ብታረጋ ትቀበላለሁ፣ ይሄኛው እንዲህ ጥሩ አይደል እቀበላለሁ። የሚጠላኝ ሰው ግን አይግኖር ሂም፣ ምክንያቱም ህይወቴን እንዲያበላሽ አልፈቅድለትም። እሱ በጥላቻ ስለተያዘ ነው እነዛን ነገሮች የሚያስበው። ስለዚህ እሱን ኢግኖር ታደርጊያለሽ። 8ኛው ፖዚቲቭ ሰልፍ ቶክ ይባላል። ፖዚቲቭ ሰልፍ ቶክ ማለት ከራስሽ ጋር ታወሪያለሽ፣ ከራስሽ ጋር ታወሪያለሽ እና አንዳንዴ አይዞሽ ፍቅር የሚልሽ ሰው ላይኖር ይችላል። ግን አንቺ ራስሽ መስተዋት ፊት ቆመሽ ፍቅር እያረግሽ ነው፣ ጎበዝ ትችያለሽ በያት፣ ፍቅርን አናግሪያት፣ ጎበዝ ነሽ። አንዳንዴ ትከሻህን መታ መታ አድርገህ ሌላ የሚመታልህ ባይኖር ራስህ የራስን ትከሻ መታ መታ አድርገህ you are doing well አንበሳ ጎበዝ ብሎ ራስን ማበርታት ያስፈልጋል። ቢኖሩ ሰዎች ጥሩ ነበር የሚያበረቱሽ፣ ከሌሉ ግን አንቺ መስተዋት ፊት ቁሚና ለራስሽ ንገሪያት፣ ፍቅር አንቺ እኮ በጣም እኮ ጎበዝ ብለሽ አበርቻት። ይህ ፖዚቲቭ ሰልፍ ቶክ ይባላል። 9ኛው ኖት ኮምፔሪንግ ዘ ሰልፍ፣ ከሌሎች ሰዎች ጋር እኔ ደጋግሜ እለዋለሁ የተለያየ ስልጠና ላይ ከሌሎች ጋር ራስን አወዳድሮ ሚዝረብል መሆን ነው። ሚዝረብል ያደርጋል። አንዲት ሴት የራሷን ቤት ጽድት አድርጋ ቡና እዛ ጋር ተቀምጦ መኝታዋ ምናምን ጽድት አድርጋ ቤቷ ያምራል አይደለም? ከዛ ግብዣ ትሄዳለች። ግብዣ ስትሄድ ቤቱ የሄደችበት ሳሎኑ ስፋቱ በጣም ሰፊ፣ ቴሌቪዥኑ ምን እንደሚያክል ግድግዳው ሞልቶታል። ኪችኑ ደግሞ ካቢኔቱ ንጣቱ፣ የምንጣፋቸው ንጣት፣ የምግብ ጠረጴዛቸው ትልቅነት። አሁን ስትመለስ ወደ ቤቷ ወደ ትንሿ ምጣምን ንጹህ ጎጆዋ ስትመለስ የራሷን ቤት ከዛኛው ቤት ጋር ካወዳደረች ዲፕሬስ ትሆናለች። ለምን ታወዳድራለች? ዋሹድ ዩ የኔ ህይወት የኔ ነው፣ የእሱ ህይወት ይሁን ለእሱ እንኳን ሆነለት፣ እኔ ራሴን አላወዳድርም። ይሄ ደግሞ ኢምፖርታንት ነው። ከዛ 10ኛው መልካም የሆኑት ነገሮች ላይ አተኩሩ። የሆኑልን ጥሩ ነገሮች አሉ፣ እነሱ ላይ ፎከስ ማድረግ። ለምሳሌ እኔ ሲከፋኝ ምን አደርጋለሁ መሰለኝ? ሲከፋኝ ልጆቼን አስባቸዋለሁ። ልጆቼን ሳስባቸው ደስ ይለኛል። ወይ የፍቅር ጓደኛ ጮኛ ካላት ቢሮ ሲከፋት ጮኛዋ ትዝ ይላል፣ እሱን ማሰብ፣ እሱን ስታስብ ደስ ይላታል። ይሄ በጣም ጥሩ ነው። 11ኛው accepting the things end እንደሚያልፍ ማወቅ ማሰብ። ያልፋል። ይሄም ማለት የማያልፍ ነገር የለም። ሁሉም ነገር ያልፋል። ችግር ውስጥ ከሆንክ ያልፋል፣ እመነኝ ያልፋል። ይሄኛው ያለሽበት ችግር ይሄም ያልፋል። ስለዚህ እንደሚያልፍ ማወቅ። እኛ በህይወታችን ብዙ ቻሌንጆች አይተናል። የማያልፉ የሚመስሉሽ ነገሮች አሉ፣ ግን አልፈው አላየሻቸው? በደንብ አይተሻቸዋል አይደለም? አዎ ፍቅር። ስለዚህ ያልፋል ብሎ ማለት ይሄም ያልፋል፣ የማያልፍ የለም ብሎ ማሰብ። የመጨረሻውና 12ኛው ፈጽሞ እግዚአብሔር የለም ፈጣሪ የለም ለሚሉ ሰዎች ምንም ማድረግ አልችልም። ግን ሃይማኖት ላላቸው ሙስሊም የሆኑ ክርስቲያን የሆኑ ጁዳይዝም ይከተሉ የትኛውን እምነት ይከተሉ የብሊፍ ሲስተም ለአእምሮ ይረዳል። በሱፐር ናቹራል የሆነ አምላክ አለ፣ ሊረዳኝ የሚችል የሚወደኝ ፈጣሪ አለ ብሎ ማሰብ ደግሞ በጣም ኢምፖርታንት ነው። ሃይማኖት ያላቸው ሰዎች ሃይማኖት ከሌላቸው የበለጠ ረዥም ዘመን ይኖራሉ። ሃይማኖት ያላቸው ሰዎች ሃይማኖት ከሌላቸው ሰዎች የበለጠ የአእምሮ ሰላም አላቸው። ምክንያቱም እኔ አሁን
ስለ አእምሮ ሰላም ማወራን አይደለም። እኔ ብትጠይቅኝ አእምሮ ሰላም እግዚአብሔር ይሰጣል እላለሁ። ምንም ጥያቄ የለውም። with all the knowledge ግን ከሱ ነው ብዬ ነው ማምነው በራሴ የምቀበለው እንደዛ ስለሆነ። ስለዚህ ካንቺ በበለጠ አቅም ባለው ኦልማይቲ በሆነ ሁሉም ማድረግ በሚችል በፈለገው ጊዜ የፈለገውን ነገር ማድረግ በሚችል አምላክ መተማመን አእምሮሽ ሰላም ይሰጣል። ምንም ነገር ሲመጣ አለሱት ያለሽ ይችላል፣ ይወደኛል፣ ይችላል፣ ኦልማይቲ ነው፣ የሚያስቸግረው ነገር የለም፣ በራሱ ጊዜ ነው የሚያደርገው፣ ግን የራሱ ታይሚንግ አለው። ያንን ሳስብ እነዚህ ደግሞ አእምሮአችን ሰላም ያገኛል። በእነዚህ በዛሬ በተነጋገርንባቸው ነገሮች ይመርምሩ፣ ራሳቸውን ያበርቱ፣ ጥሩ እንቅልፍ ይተኙ፣ ኤክሰርሳይዝ ያድርጉ። ለአእምሮአቸው ሰላም ያስፈልጋል። ቀኑን ሲጀምሩት መልካም ቀን ነው ብለው ይጀምሩ፣ ፖዚቲቭ ሆነው ይጀምሩ። ራሳቸውን ይንከባከቡ፣ ራሳቸውን ያጽዱ፣ ሻወራቸውን ይውሰዱ፣ በቃ ቆንጆ ነገር ይቀቡ፣ ደስ የሚል ነገር ያድርጉ። ግራቲቲዩድ ሊስት ያዘጋጁ፣ መልካም ነገሮች ሊስት አዘጋጅተው ይሄ ሆኖልኛል ይበሉ። ሌሎችን አፕሪሺየት ያደርጉ፣ አፕሪሺዬሽን ይቀበሉ። ዝም ብለሽ ቁጭ አትበይ፣ ተደብረሽ ውጪ፣ ወክ አድርጊ ወይ ኤክሰርሳይዝ ስሪ፣ ተነሺ። እዛ አልጋ ላይ ተኝታ ዲፕሬስ ለሆነችው ነው ምነግራት እና ብድግ በይና ተነሽና ሻወር ስጂና ወክ አድርጊ፣ ወጣ በይ፣ ሻይ ጠጪ፣ ሂጂ ቡና ጠጪ። እንደዚህ ማድረግ ያስፈልግ። ራስን በጣም ማገዝ ያስፈልጋል። ከዛ ማይንድፉልነስ ኤክሰርሳይዝ ማድረግ። ማይንድፉልነስ ማለት አሁን ከዚህ ስቱዲዮ ውስጥ አለን አይደል? መብራቱ እንዴት እንደሚያምራይሽ ካሜራማኖች፣ ወጣቶች ምናምን ደስ ሲል ይሄ ራሱ ኢንቫይሮንመንት በጣም ያምራል። ማይንድፉልነስ ነው። ከዛ ደግሞ አንዳንዴ ሂውመር ቀልድ ደግሞ ሲኖር በቃ ሳቁ፣ ቴክ ኢት ኢዚ እና ለአእምሯችሁ ሰላም ስጡት፣ እረፍት ስጡት እና ደግሞ ጸልዩ።